በቤተልሔም ያገኘንበት ዘመን አስተርእዮ ደስ አላላችሁ? በእውነት ደስ አላላችሁ? እግዚአብሔር ከሁላችን ጋር ይሁን። ስለ አስተርእዮ ስለ ዘመን አስተርእዮ በአሁኑ ሰዓት ተምረን አስተምረን አንጨርስም። የእግዚአብሔር የአምላካችን የመድኃኔ ዓለም የኢየሱስ ክርስቶስ መገለጥ ዛሬ አስተርእዮ ብለን መገለጡን ብለን የተገለጡት ነገስታቱ አይደሉም፣ መኳንንቱ አይደሉም፣ ባለስልጣናቱ አይደሉም፣ ሰዎች አይደሉም። ሰውን ሁሉ ዓለሙን ካለመኖር ወደ መኖር አምጥቶ የፈጠረን ኢየሱስ ክርስቶስ ነው። የተገለጠ ሥጋዬን ብሉ ደሜን ጠጡ ብሎ እሱ ያስተማረን በቤተልሔም አገኘ ነው። የእግዚአብሔር ልጆች ኢየሱስ ክርስቶስን በቤተልሔም አገኘ ነው። መልአኩ እንደነገረን ወይቤሎሙ መልአክ እትፍርሁ አላቸው። ለእረኞቹ እኮ ነው በቤተልሔም በጨለማ እነሆ ከብቶቻቸውን መንጋቸውን ለሚጠብቁ እናንተ አትፍሩ አላቸው። ፍርሃትን እንድናርቅልን አምላካችን እግዚአብሔር ይርዳል። አትፍሩ አላቸው። እስመ ዜንወክሙ አብየ ዜና ዘይከውን ለክሙ ወለኩሉ ሕዝብ ብሎ አስተማራቸውናል። እናንተንም በዚህ በሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ እስመናሁ ዜንወክሙ አብየ ዜና ዘይከውን ለክሙ ወለኩሉ ሕዝብ እናንተንም አላቸው። አላችሁ ጨርሻለሁ። እግዚአብሔር ከሁላችን ጋር ይሁን። እንዲህም እኮ አላቸው በእግዚአብሔር ፊት የሚቆም በእግዚአብሔር ፊት ለምህረት ለይቅርታ የሚቆም መልአኩ እኮ ነው ቅዱስ ገብርኤል ለእረኞቹ ለመጀመሪያ ጊዜ ከመላእክቱ ወገን እነሆ ወንጌልን ያስተማረን እስመናሁ ዜንወክሙ አብየ ዜና ዘይከውን ለክሙ ወለኩሉ ሕዝብ ብሎ አስተማራቸው። እናንተንም አላችሁ የእግዚአብሔር ልጆች ዓለሙን ሁሉ የሚያስደስት ምስራችሁን እነግራቸዋለሁ አላቸውናል። ዓለሙን ሁሉ የሚያስደስት የሚያረጋጋ ብዙ የዜና ሰምተናል። በዚህ ሰዓት ሞቱ፣ በዚህን ሰዓት ደማቸው ፈሰሰ፣ በዚህን ሰዓት በውሃ አለቁ፣ በእሳት አለቁ፣ በዚህ ምክንያት ሞቱ የሚሉ ብዙ ምስራችን ብዙ ዜናዎቹን በዚህ ዓለም አስተናግደናል። የእግዚአብሔር መልአክ ግን የአምላካችን የመድኃኔ ዓለም የክርስቶስ ወደዚህ ዓለም መምጣትን አነገረን። ሕይወትን የሚያጽናና የሚያረጋጋ የዘላለም ምስራች የዘላለም ደስታ የሚያሳርፍ እውነተኛውን የእግዚአብሔርን ቃል አስተማረ። እስመናሁ ተወልደ ለክሙ ዮም መድኅን ዘውእቱ ክርስቶስ እግዚእ ቡሩክ በሀገረ ዳዊት። ሉቃስ እኮ ነው በረከቱ በሁላችን ላይ ደረብን። የሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ እኮ ነው እስመናሁ ተወልደ ለክሙ እነሆ አለ ለዓለም ሁሉ መድኃኒት የሆነ ቤዛ የሆነ ኢየሱስ ክርስቶስ ተወልዶላቸዋል፣ ደስ በላችሁ አላቸውናል። የዓለም ሁሉ መድኃኒት፣ የዓለም ሁሉ ቤዛ፣ የዓለም ሁሉ አምላክ፣ የኛ አምላክ የኛ ቤዛ እውነተኛ አምላክ ኢየሱስ ክርስቶስ እሱ ተወልዶላቸዋል። ዓለምን የሚያሳርፍ ብዙ ወንዶች ተወልደዋል በዚህ ዓለም። ብዙዎቹ ተወልዶብናል፣ ብዙዎቹ ደግሞ ተወልዶልናል። ነገር ግን የክርስቶስ መወለድ የነቢያቱ ትንቢት የተፈጸመበት የነቢያቱ ምሳሌ የነቢያቱ እነሆ ትንቢት የተነገረበት ፍጻሜ ያገኘበት እስመናሁ ዜንወክሙ አላቸውናል። በጎ ነገር እንድንሰማ አምላካችን እግዚአብሔር እርሱ ይርዳል። ስለ ክርስቶስ አዳኝነት አምላክነት እዚህ መማር ያስፈልጋል። የትም መሄድ አያስፈልግም አላችሁ የትም ማለት ነው። ስለ እግዚአብሔር አዳኝነት ስለ ኦርቶዶክስ ስለ ቤተ ክርስቲያናችን እዚህ መማር ያስፈልጋል። ቤተ ክርስቲያን መማር ያስፈልጋል። እንነግራቸዋለን። ብዙ ሊቃውንት አሉ፣ ብዙ መምህራን አሉ። ስለ ክርስቶስ አዳኝነት ስለ ኦርቶዶክስ በሰማይ ስላለው አምልኮ እዚህ እንማራለን። ቤተ ክርስቲያን መጥተን እንድንማር ወንጌልን እንድንማር አምላካችን እግዚአብሔር ይርዳል። በቃል ኪዳኑ ታቦት ላይ ሆኜ አነጋገራለሁ ይላል። ታዲያ ቃል ኪዳኑ ታቦት ላይ የእግዚአብሔር ልጆች ታቦታትን የምናመልክ ሳይሆን የእግዚአብሔር መገለጫ የሆኑት እግዚአብሔር በዛ ድምፁን እንዲያሰማ እኛ በዚህ ሆነን በቃል ኪዳኑ ታቦት ላይ ሆነን የእግዚአብሔር ስም እንጠራለን። ማን ስም እንጠራለን? የላችሁ
የማን ስም እንጠራለን? የእግዚአብሔርን ስም እንጠራለን። የእግዚአብሔርን ድምፅ እንሰማለን። ሰገሌ ዋቀዮ ከናገኝ ሰገሌ ዋቀዮ ታቦተረቲ ዋቀዮ እንም ወላቴ ኢሳሳ ከናገኝ ይቻላ ከናፉ ያ ጆለ ዋቀዮ አያኒ ኩን አያና ጉዳዳ ከናፉ ዋቀዮ ጅሬኛን ኤጌ እዶ ከናን ኑጌ ከኑ ከበጄ ከኑ ኤጌ ጎፍታን ከኛ ፈይሳን ኢየሱስ ክርስቶስ በረበራን ከንገለተሙ ያተው። እግዚአብሔር ከሁላችን ጋር ይሁን። በእውነት የእግዚአብሔር ቃል ነገም ይቀጥላል። ከዚሁ ጋራ ምዕመናን ልጆቻችን በማታ ክፍለ ጊዜ ማለት ነው ማህሌቱ ይቆማል።